ጠንካራ ውስጣዊ አንድነት መፍጠር ካልቻልን በስተቀር የምንፈልገውን ዝለት የምንፈልገውን ተአምራዊ ለውጥ ማምጣት አንችልም። ስለዚህ ውስጣዊ አንድነት ፈጥረን በየሰፈሩ ያለውን ብልሃት ጥበብ አሰባስበን ከጠነከር ምንም የሚያዝለን ጉዳይ አይኖርም። ይህ ንግግር ሚያዝያ 15 ቀን 2015 ዓ.ም በተወለዱ በ48 ዓመታቸው ከዚህ ዓለም በሞት የተለዩት የቀድሞ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ የነበሩት የአቶ ግርማይ ሽጥላ ነው። የቀድሞ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ የነበሩት አቶ ግርማይ ሽጥላ የተወለዱበትና ያገለገሉበት አማራ ክልል እንዲሁም ሀገራቸው ኢትዮጵያ በሁለንተናዊ መልኩ ታደግ ዘንድ ሌት ተቀን በቁርጠኝነት ይሰሩ እንደነበር ይነገርላቸዋል። እኚህ ሰው ሀገራቸውን በማገልገል ላይ እንዳሉ በታጣቂዎች ከተገደሉ 2 ዓመት ሞልቷቸዋል። የአቶ ግርማይ ሽጥላ ሁለተኛ ሙት ዓመት መታሰቢያ መርሃ ግብርም በመቄዶንያ የበጎ አድራጎት ማዕከል የተካሄደ ሲሆን ቤተሰቦቹና የመንግስት የስራ ኃላፊዎች በተገኙበትም የጧፍ ማብራት ስነ ስርዓት ተካሂዷል። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊው አቶ ጃንጥራር አባይ አቶ ግርማይ ሽጥላ ለአማራ ክልል ሰላምና ሕዝብ ጥቅም የታገሉ ለኢትዮጵያ እድገት ሌት ተቀን ደከመኝ ሳይሉ የሰሩ አቅም የነበራቸው ጠንካራ መሪ እንደነበሩ አስታውሰዋል። የእሳቸውን አርአያ በመከተል የሀገርን እድገት ማስቀጠል ይገባልም ሲሉም ተናግሯል። ይህንን ትልቅ ህዝብ የሚመጥን አመራር እንስጥ፣ ለኢትዮጵያ መሰረት ምሰሶ ከሚሆኑት ህዝብ አንዱ ነውና የህዝብ በአግባቡ ልንመራው ይገባል የሚል አቋም የነበረው ሰው ስለነበር፣ ትልልቅ ሀሳቦች ያሉት ሰው ስለነበር የአማራን ህዝብ ትልቅነት ማስቀጠል ብሎም የኢትዮጵያ ህልውና ማስቀጠል ስለነበር ይሄ እውን እንዲሆን ሁላችንም መስራት ይኖርብናል። አቶ ግርማይ ሽጥላ ጀግና ለያዙት ዓላማ በጽኑ የሚታገሉና ስለ ኢትዮጵያ አንድነትና ሁለንተናዊ እድገት የሰሩ እውነተኛ ሰው ነበሩ ያሉት ደግሞ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊው ዶክተር ቢቂላ ሁሪሳ ናቸው። ግርማ የትውልድ አካባቢን አቋርጦ የሚያልፍ ሰፈሩን አቋርጦ ማለፍ የሚችል ከሌላ አካባቢ ወዳጅ ዘመድ ማፍራት የሚችል የኢትዮጵያ ሰማይ ስር ያለ የሰው ልጅ በሙሉ ወዳጄ ነው ብሎ የሚያምን እንደዛ ነው ኢትዮጵያን የምንገነባው ብሎ የሚያስብ ህብረ ብሔራዊ ወዳጅነትን የሚያምን የቁርጥ ቀን እውነተኛና ቅን ልብ ያለው ወንድማችን ነው። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን አቶ ግርማይ ሀሳብ ልዩነትን በጠረጴዛ ዙሪያ መፍታት ይገባል የሚል የቁርጥ ቀን ልጅ እንደነበሩ ጠቅሰው ይህን እምነታቸውን ማስቀጠል ይገባልም ነው ያሉት። እነ ግርማይ ይዘውት የነበረው ሀሳብ ጠንካራና እውነተኛ የህዝቦችን ወንድማማችነትና እህትማማችነት ይሰብክ የነበረ በየትኛውም መንገድ ብርሃን የሆነ ሀሳብ የነበረ በመሆኑ ነው። ስለሆነም ግርማን ስንዘክር የሀሳብ ጥራትን፣ የሀሳብ ብርሃንነትን፣ የሰዎች ግንኙነት እና ወንድማማችነት መመስረት ያለበት በፍቅር በመዋደድ መሆኑን እንጂ በጀብደኝነትና ጠመንጃ በመወዝወዝ የሚመጣ ወንድማማችነትና እህትማማችነት አለመኖሩን መረዳት ይኖርብናል። የአቶ ግርማ ቤተሰቦችና ወዳጅ ዘመዶቻቸው በመቄዶንያ የበጎ አድራጎት ማዕከል ለሚገኙ አረጋውያንና የአእምሮ ህሙማን ማዕድ ማጋራት የሁለተኛ ዓመት መታሰቢያቸውን በማስመልከት አካሂደዋል።